ኢትዮጵያ ላይ ወደ 10 ቢሊዮን ዶላር ሂዳ ነበረበት። ከዚህ 10 ቢሊዮን ዶላር ሂዳ ውስጥ ከፍተኛውን የሚወስዶ ለወደብ ግንባታ ያወጣ ነው ብር ነው። ምጽዋና አሰብ ላይ ያወጣ ብር ከፍተኛ ብር ሞጣው ከዚህ ከወደብ ጋራ ኤርትራ ውስጥ ለኢንፍራስትራክቸር ያወጣን ሀብት ነው። ይሄን የመጠየቅ መብት የለንም ወይ? አንድ ከጫካ ወይም ደግሞ በአመጻ ስልጣን ላይ የወጣ መንግስት ሪፈረንደም አዘጋጅቶ ሀገር እንዲገነጠል የማድረግ ስራ የመስራት አቅም ኖሮት አያውቅም ከዚህ በፊትም ማለት ነው። በሻዕቢያ ጉዳይ ነው። እነዛ ሻዕቢያ ገረድ ሊሆኑ ሲፈልጉ እኛ አንፈልግም ብለን ነው ወጣ ነው። የልጅነት ጓዶች ነበርና አብረ የልጅነት ጓድ ብቻ አለን እንዳሮጌ ቁና ማውቶ ወርውሮኝም ቢሆንም የመጨረሻው ቀን አብሬ ቆላ ተንቤን እጅ ያለው የማት የጋራ ዓላማ አለን። ግን የጋራ ዓላማችን ወደ መለያየት ያመጣን ሻዕቢያ ጉዳይ ነው። ጀነራል ምግበይ አሁን ልክ የኮንፈረንሱ እንዳለቀ አንድ ንግግር አድርገዋል። በጣም የሚገርም ንግግር። የመጀመሪያ ዓላማችን የትግራይን ሉዓላዊ መሬቶችን ማስመለስ ነው እና አሁን ይሄ የትግራይ ሉዓላዊነት ለማስመለስ ሻዕቢያ ያግዘናል የሚልም ኮንቴንሽን አለ፣ ኢንቴንሽን ነገር አለው ወይም ደግሞ ምንድነው ትርጉም አለው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። ሌተናል ጀነራል ጻድቃን ገብረትንሳኤ ከአንድ ሚዲያ ጋር ቃለ መጠይቅ አድርገዋል። በቃለ መጠይቃቸው ላይ በጣም አነጋጋሪ የሆኑ መረጃዎችን አጋርተዋል። ወደ ኤርትራ ሚሳኤል እንዲተኮስ ያዘዝኩት እኔ ነኝ ብለዋል። ከዚህም በተጨማሪ በኤርትራና ወይም በሻዕቢያና በቲፒኤልኤፍ እንዲሁም ደግሞ ፋኖንም ያካተተ አዲስ ጥምረት ተፈጥሯል ብለዋል። እዚህ ላይ ያንጸባረቁትን ሐሳብ በስፋት እንሄድበታለን። ሌላው ከኤርትራ ነፃነት ጋር በተያያዘ አዲስ መረጃ ወጥቷል። በ1993 የህዝብ ሪፈረንደም በሚዘጋጅበት ጊዜ ዩኤን እና ኤዩ የሰሩትን አሻጥር የሚያጋልጥ አዲስ መረጃ ወጥቷል። ይህን መረጃ ተንተርሰን በስፋት እንተነትናለን። እናንተም እስከ ፕሮግራማችን መቋጫ ድረስ እንደተለመደው አብራችሁን ቆዩ። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ እንጠይቃችኋለን። አማን ነው። ሰላም ዳር እንዴት ነው? ዛሬ በጣም አነጋጋሪና አወዛጋቢ መረጃዎችን ይዘናል። እስቲ ልንደርደርና ላንተም ሰጣለሁ ፍሎሩን። መጀመሪያ ግን በጣም ትኩረቴን የሳበው ወደ ጻድቃን ገብረትንሳኤ ከመሄዳችን በፊት ይሄ የ1993 የህዝብ ሪፈረንደም እነሱ ዘሶኮል እንደው የህዝብ ሪፈረንደም መባልም የለበትም ለኔ። ምክንያቱም የሻዕቢያ ኤሊቶች በሴራ ያዘጋጁት ሪፈረንደም ነው እና ኤርትራ ስትገነጠል ብዙ አወዛጋቢ ነገሮች ከዚህ በፊት ወጥተዋል። በመንግስትም ዘንድ ሪቮክ ማድረግ እንችላለን ወይም ደግሞ እውቅናውን መክፈፍ እንችላለን ብለው በአደባባይ ሲናገሩ ነበር። አሁን ግን በጣም ሰብስታንሽት መደረግ የሚችል ስጋ የለበሰ እጅግ በጣም ጠቃሚ የሆነ መረጃ ነው የወጣው። ማለት ነው የወጣው ሆርን ሪቪው የኢትዮጵያን የውጭ ጉዳይ ፖሊሲ በተመለከተ ትንታኔ በአብዛኛው ጊዜ ከዛ ጋር የቀረበ ትንታኔ የሚቀርብበት ነው። መረጃዎቹ የሚላሉ መሰለ እንግዲህ በ1993 ማለት ኢትዮጵያ ውስጥ የነበረው ትራንዚሽናል ገቨርንመንት ከጫካ ነው ቀጥታ ወደ ስልጣን የወጣው። በኤዩም ቻርተር ብትመለከት ወይም ደግሞ በኤዩ ኖርም አሰራር በዩኤንም ስትመለከት አንድ መንግስት በመፈንቅለ መንግስት ሊሆን ይችላል ወይም ደግሞ በአመጽ ስልጣን ላይ ከወጣ በኋላ ህዝብ የመረጠው መንግስት እስኪቋቋም ድረስ ሰስፔንድ ይደረጋል። ማለት እንደ አባልነትም አይቆጠርም ወይም ደግሞ ትክክለኛ ስራ እንዲሰራ አይፈቀድለትም። በዛ ጊዜ እንግዲህ የነበረው የኢትዮጵያ መንግስት ትራንዚሽናል መንግስት ነው። ከጫካ ነው 4 ኪሎ የገባው ነገሮችን ለማስተካከል እንዲሁም ደግሞ ህጋዊ ግራውንድ ያላቸውን በጣም ዘመን ተሻጋሪ የሆኑትን ሐሳቦችን እና ፖለቲካዊ ውሳኔዎችን ለመወሰን ምንም አይነት ስልጣን የለውም እና ይሄ ስልጣን እንደሌለው የታወቀ የኤርትራን ሪፈረንደም በማዘጋጀትና ለኤርትራ እውቅና እንዲሰጥ ትልቅ ስራ ሰርቷል። እዚህ ጋር ግን መረጃው አንድ ትኩረት የሚስብ ነገር ያነሳው ምንድነው? በዛ ጊዜ ቡትሮስ ጋሊ የግብፁ እንግዲህ ተወካይ ናቸው። ከዛ ልክ የቡትሮስ ጋሊ የዩኤን ሴክሬታሪ ጀነራል ከመሆናቸው በፊት የውጭ ጉዳይ ሚኒስትር ነበሩ፣ የግብፅ ማለት ነው። የውጭ ጉዳይ ሚኒስትር ነበሩ ማለት ምንድነው? ሻዕቢያና ወያኔ ጫካ በነበሩበት ጊዜ ኢትዮጵያን በተመለከተ ከሬድሲ ከቀይ ባህር እንድትነጠል
እንዲሁም ደግሞ በውስጧ እንድትከፋፈልና በጣም ደካማ ሀገር እንድትሆን ትልቅ ስራ ሲሰሩ የነበሩ ግለሰብ ናቸውና እኚህ ስልጣን ሲይዙ ዩኤን ላይ ማለት ነው በዩኤን ሂስትሪ በዩኤን ታሪክ ውስጥ እንደዚህ አይነት ሪፈረንደም ተካሂዶ አያውቅም። አንድ ከጫካ ወይም ደግሞ በአመፃ ስልጣን ላይ የወጣ መንግስት ሪፈረንደም አዘጋጅቶ ሀገር እንዲገነጠል የማድረግ ስራ የመስራት አቅም ኖሮት አያውቅም ከዚህ በፊትም ማለት ነውና በታሪክ ተደርጎ አያውቅም። ነገር ግን ኢትዮጵያ ላይ በታሪክ ትልቅ ክደት ተፈጽሟል ይላል ጽሁፉ ላይም ትንታኔው ላይ። በመሆኑም የኢትዮጵያ መንግስት ህጋዊ ግራውንድ አለው እውቅናውን ላለመቀበል ምንድነው የኤርትራን ሀገርነት ላለመቀበል ሪፈረንደሙንም ህግ ወጥ ነው ለማለት በቂ ግራውንድ አለው ብሎ እዛ ላይ ተንትኗል። በጣም አስገራሚ ሐሳብ ነው በእውነት በደንብ ስጋ የለበሰ ሐሳብ ነው እንደኔ አመለካከት። መንግስትም ከገፋበት ምናልባት የሻቢያ ካምፕ ላይ ብዙ መራወጥና ብዙ ጭንቀት እያየን ነው። አይ ቲንክ ሌላ ግራውንድ ደግሞ አገኘ ብዬ አስባለሁ ማለት ነው። እዚህ ላይ የተወሰነ ሐሳብ አመሰግናለሁ ደሬ። እንግዲህ የ1986 እኔ በፈረንጅ ተቀስኩት አድማጮቻችን ግር እንዳይላቸው ምን ነገር ነው 1986 ሪፈረንደም በተመለከተ በወቅቱ የዩኤን አቋም ምን ነበረ? ያ ሪፈረንደም ደግሞ ዛሬ ላይ ቆሞ ህጋዊ ለማድረግ ትልቁ መጣቀሻ ተብሎ የሚጠቀሰው ነገር ምንድነው? ዩኤን ሱፐርቫይዝድ ነው የሚባለው በዩኤን ሪፕሬዘንታቲቭ ውክልና ተወካዩ ተልኮ ሱፐርቫይዝ የተደረገና ህጋዊ ግራውንድ ያለው ነው የሚል መከራከሪያ ነው ያነሱት። አሁን ነጥቡ ምንድነው? በወቅቱ የነበረው የዩኤን ጀነራል ሴክሬታሪ የነበሩት ቡትሮስ ጋሊ ኒውትራል ሆኖ ነው በዛ ሂደት ውስጥ የሄዱት ወይስ ታሪካዊ የኢትዮጵያ ታሪካዊ ጠላት የሆነችውን የነሱን ሀገር የግብፅን ኢንተረስት ነው በዛ ውስጥ እንዲከናወን ያደረጉት የሚል ነገር ነው። በጣም መሰረታዊ ነገር ነው። እንዳጋጣሚ ሆኖ ይሄን ጉዳይ በሌላ ቶክ ሾው ላይ ከሳምንት በፊት አንስቼ ነበር። ይሄን እንግዲህ የሚያስነሳው ጉዳዩ ምንድነው መሰለህ? ዝም ብሎ ቡትሮስ ጋሪ ግብፃዊ ስለሆኑ ግብጾች ደግሞ ሻቢያንን ወያኔንን ሲያግዙ ስለነበሩ ምናምን ብቻ አይደለም። የተደረገው መሬት ላይ ምን ነበረ የሚለው ጉዳይ ነው። እንግዲህ አንዱ መከራከሪያ የነበረው ኢፒአርዲኤፍ የሚባለው ወይ ኢህአዴግ የሚባለው ፓርቲ ይሄን የማድረግ መብት የለውም፣ እውቅና አልተሰጠውም፣ እሱ ራሱ ዲፋክቶ ነው፣ ወደ ህግ አልመጣም፣ በኮንስቲትዩሽን ህጋዊ ስልጣን አልተሰጠውም የሚል መከራከሪያ ሲነሳ ዩኤን በወቅቱ አሁን እስከዛሬ ድረስ ያሉ ዶክመንቶች ላይ ሄደ ስታይ ኢፒአርዲኤፍ 1993 ይላል በፈረንጅ በኢትዮጵያ 1986 እውቅና አግኝተዋል ይላል። እሺ ብለን የእውቅና መስፈርት ይሁን ራሱ የሚያስቀምጠው ማለት ነው። እውቅና መስፈርትን ይዘ ስትሄድ አንድ ኃይል ከዲፋክቶ ወደ ዲጁሬ የሚመጣበት ዋነኛ መሰረቱ ህገ መንግስታዊ ሽፋን ይዞ ሲመጣና በምርጫ በዛ ህገ መንግስቱ ምርጫ አካሂዶ ውክልና ሲያገኝ ነው ይላል። ኦኬ የኢትዮጵያ ህገ መንግስት መቼ ነው የረቀቀ ብለህ ስትመጣ 87 በፈረንጁ 95 ይሆናል ማለት ነው። ስለዚህ እንዴት ብሎ ነው ዩኤን ይሄንን እዚህ ውስጥ እጁን ነክሮ ማለት ነው እውቅና የሌለውና ካለን ይሄን ነገር ሲያደርግ የራሱ ተወካይ ልኮ ይሄን ሪፈረንደም እንድታዘብ ያደረገው ስትል ያኔ ነው እንግዲህ ሰይጣኑ ይመጣው ማለት ነው። ያኔ ምን ይመጣል ማለት ነው? ቡትሮስ ጋር የግብጽ ሂደት ነው እዛ ውስጥ ይመጣል። ለምንድን ነው በእንደዚህ በተፋጠነ ነገር እንደዚህ ሆኖ? እሱ ብቻ አይደለም። አሁንም ነገር ስለምነሳ ያጀንዳ ላሳለ የዴቪድ ሼሪንግ ጉዳይ አንድ ሀገር ከሌላ ሀገር ልካው የሰሳራ ሲበታተኑ እያንዳንዱ በህዝብ ቁጥር ነው ሂዳን የተከፋፈሉ ሀብትንም ሂዳን የተከፋፈሉት። ምስራቅ ጀርመንና ምዕራብ ጀርመን ሲዋሃዱ ሂዳን ወርሷል። ምስራቅ ጀርመን ላይ ያለው አንድ ወረሱ። ሂዳን ተወርሳለ፣ ሂዳንም ተከፋፈላለ። አዎ የኮሎኒ ምንድነው የሚለው? ኮሎኒያል ከሆነ ሂዳ አትገደድም ይላል። ኮሎኒያል ከሆነ ሂዳ አትገደድም ነው የሚለው። ኢትዮጵያና ኤርትራ መካከል የነበረ ኮሎኒ ነው ወይ ነው ጥያቄ መጀመሪያ የምታነሳው ነገር። በኢትዮጵያ በኩል ኢትዮጵያ ጠል የሆኑ ሰዎች ስለሚያስተዳድሩ ስለነበረው እንጂ በወቅቱ የነበረው አሃዝ የሚያሳየው
ኢትዮጵያ ላይ ወደ 10 ቢሊዮን ዶላር ሂዳ ነበረብን። ከዚህ 10 ቢሊዮን ዶላር ሂዳ ውስጥ ከፍተኛውን የሚወስዶ ለወደብ ግንባታ ያወጣ ነው ብር ነው። ምጽዋና አሰብ ላይ ያወጣ ብር ከፍተኛ ብር ሞጣው ከዚህ ከወደብ ጋራ ኤርትራ ውስጥ ለኢንፍራስትራክቸር ያወጣን ሀብት ነው። ይሄን የመጠየቅ መብት የለንም ወይ? ይሄ ጭምር ነው ተዳፈረው። የሚገርም ነገር ማለት ምንድነው ተባለው ጉዳዩ የኮሎኒ ነው እንዳይሉ ሌላ ጣጣም ስለሚመጣ ማለት ነው። በሁለቱ መካከል ተነጋገሩ ተባለው። በኔጎሺዬሽን ይፈታል ተባለ። ይሄንም አሁንም እንደ ቡትሮስ ጋር ሴራ የምነግርህ ነገር ማለት ነው። ይሄንን ይዛ ኢትዮጵያ የሪኮግኒሽን ጉዳይ ለመደራደር የሚችልበት ሁኔታ ነበራት። አይ የሄዳ ላይማ መነጋገር የማንችል ከሆነ እውቅናውን ማልሰጥም ብለውን ነገር ማለት ነገር ግን ሁሉም ነገር የኢትዮጵያ ጠሎችና የኢትዮጵያ ጠላቶች አንድ ላይ ተሰልፎ የፈጸሙት ኢትዮጵያን የማረድ ስራ ስለሆነ ሂዳውንም ኤርትራ ሳትካፈል በእዳ ነፃ የሆነ ሀገር ሆና ተመሰረተች። በኢትዮጵያ ዕዳ የተገነባውን ኢንፍራስትራክቸሩን ወደ ቡላ የተገነባውን ነገር ባዶ እጃችን እንድንወጣ የተሸረበ ሴራ ነው ማለት ነው። አሁን ቀጥሎ የምናነሳው እዚህ ዕዳ ጉዳይ ይነሳል ማለት ነው። እንግዲህ ዕዳ ጉዳይ ይነሳል ማለት ነው። ትክክል። ሪፈረንደሙን በተመለከተ ብዙ አመክንዮዎች ሲደረደር ነበረ። የአሁኑ ግን አመክንዮ በእውነት በጣም ውሃ የሚያነሳ ነው። ከዚህ ቀደም ከተነገሩት ሀሳቦች ጋር ሊተጋገዝ የሚችል ነገር አንተ አሁን ደግሞ ያነሳው በጣም ኢንተረስቲንግ ፖይንት አንስተሃል። ዕዳዎቻችንን ሼር አላደረግንም እንደ ሀገር በአንድ ላይ ማለት ነው። ኤርትራ የኢትዮጵያ አካል ነበረች። በዛ ጊዜ በኢትዮጵያ ስም በኢትዮጵያ ሪፐብሊክ ስም ነው እንግዲህ ሁሉም ነገር ሲፈጸም የነበረው እና ልክ እንደ ሀገር ተነጥላ በተወጣበት ጊዜ ያንን ሼር ማድረግ ነበረባት። እንደውም እኮ የሚገርም በጦርነት ከሀኒሽ ጋር ከየመን ጋር በነበረው ጦርነት ሀኒሽ ደሴትን በተመለከተ ውዝግብ ውስጥ ገብተው ወደ የጦር አውሮፕላኖች እዛ ራሱ ቀርተዋል። በነገራችን ላይ የጦር አውሮፕላኖች የኢትዮጵያን እየተጠቀሙ ነበረ፣ እዛው ወስደውታል ማለት ነው። ልክ ከነሱ ጋር ጦርነት ስንገጥም እዛው ቀረ ማለት ነው። እና በጣም የሚያሳዝን ነገር ነው። ብዙ ነገሮች አሉ። ዞሮ ግን መንግስት ይሄን ጉዳይ በጣም እግር በእግር እየተከታተለ ነው። አካሄዱም እኔ በጣም ጥናታዊ ይመስለኛል። ምናልባት እዚህ ላይ ያለን ሀሳብ አይ ቲንክ በዚህ ቋጭና ወደሚቀጥለው ብንሄድስ? ችግር የለም። አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳባችሁንም በሀሳብ መስጫው ላይ የራሳችሁን ሀሳብ እያዋጣችሁ አብራችን እንድትቆዩ እንጠይቃችኋለን። ቀጣዩ መረጃችን ወደ ሌተናል ጀነራል ጻድቃን ገብረትንሳኤ ነው የሚወስደን። እንግዲህ ሌተናል ጀነራል ጻድቃን ገብረትንሳኤ ልክ ስመለከታቸው አይሙሬ ላይ የሚመጣው ለእኔ ማለት ነው ቶሎ የሚመጣው ደሴ አካባቢ የቲፒኤልኤፍ ፋይል እንደደረሰ ከአንዲት ጋዜጠኛ ጋር ቃለ መጠይቅ አድርገው ነበር እና ምን ብለዋል? እንዴት ነው ስለ ድርድር ያስባሉ ወይ ሲባሉ ካሁን በኋላ ከማን ጋር የምንደራደረው ጦርነቱ እኮ አልቋል ብለው ነበርና ፖለቲክስ ምን ያህል እንደሚቀያየርና የኢትዮጵያ የፖለቲካ ላንድስኬፕ የኢትዮጵያ የፖለቲካ ነባራዊ ሁኔታ ምን ያህል እንደሚቀያየር በጀነራል ጻድቃን ገብረትንሳኤ አሁን ያሉበትን ወይም ሌተናል ጀነራል ጻድቃን ገብረትንሳኤ አሁን ያሉበትን የኃይል አሳለፍ ስመለከት በጣም ድንቅ ይለኛል ማለት ነው። እንግዲህ እናት ብለው የሚጠሩት ህወሓትን ተቃዋሚ ናቸው። እንደውም ህወሓት ሲባል ብዙ ህወሓት አለ አሁን ብለናል። በውይይታችንም ከዚህ ቀደም ስንነጋገር ብዙ ህወሓቶች አሉ። የነ ጀነራል ምግበይ ህወሓት አለ። በጣም የሚፎክር እሱ ፉከራ ያበዛል፣ ይጮዋል። መድረክ ባገኘ ቁጥር ጦርነት ነው ፍለጠው ቁረጠው የሚለው የነ ምግበይ አለ። ደግሞ አይናፋሩ ደግሞ የነ ጀነራል ታደሰ ወረደ ደግሞ ህወሓት አለ። ቲፒኤፍ አለ፣ የነ ጌታቸው ረዳ አለ። እነዚህ ሁሉ የህወሓት ዲኤንኤ ያላቸው ናቸው። እና የዛሬው መረጃችን ግን ያው ሌተናል ጀነራል ጻድቃን ገብረትንሳኤ ከአንድ ሚዲያ ጋር ባደረጉት ቃለ መጠይቅ ሁለት ትኩረት የሚስብ ነጥብ አንስተዋል። አንደኛው ወደ ኤርትራ ሚሳኤል ሊተኮስ ያዘዝኩት እኔ ነኝ ብለዋል። ይህንንም በጣም የኤርትራ ወይም የሻዕቢያ ዲጂታል ክንፎች ማለት ነው ነርቫቸው ተነክቶ እንደ አልነጋ ብሏቸው በጠዋት ነው ሲወያዩበት ያየሁት። ምክንያቱም ይሄ እንግዲህ ሚሳኤል መተኮስ ማለት ሚሳኤል አሉት ሮኬት ይላሉ አንዳንዶቹ። መተኮስ ማስተኮስ ማለት እንግዲህ ኤርትራ ሌጋል ግራውንድ አላት ትግራይን ለመምታት ወይም ደግሞ ኢትዮጵያን ለመምታት የሚለውን ነገር ተሳስተው ምናልባት አጠናከሩልን፣ የኛን አመክንዮ አመጡልን ለኛ የኃይል እርምጃ ብለው ሲከራከሩ የተመለከቱት ነገር አለ። ዞሮ ሁለተኛው ነጥብ ላይ ላምራ። እሱ ያለቀ ነገር ስለሆነ ሁለተኛው ነጥብ እንግዲህ ወቅቱን የኃይል አሳለፍ ነው ሀሳባቸውን ያስቀምጡት። አይ ቲንክ የእርሳቸው ሀሳብና ወደ ለዩኤን በፎሬን ሚኒስትሩ ጌዶን ጢሞቴዎስ ዶክተር ጌዶን ጢሞቴዎስ ማለት ነው በእሳቸው የተላከው ለአንቶኒዮ
ማን ነው ጉተሬዝ አይደል? ለአንቶኒ ጉተሬዝ ለሳቸው የተላከው ደብዳቤ ላይ የተቀመጠ ነገር አለ። በኢትዮጵያ ውስጥ ያለውን ግጭት ስፖንሰር እያደረገች ነው ኤርትራ። እንደውም የወልዲያን ኬዝ አንስተዋል እዛ ላይ ማለት ነው። ፈንድ በማድረግ ነው የሚሉት። አንደኛው ፈንዲንግ፣ ዳይሬክቲንግ፣ ሞቢላይዚንግ ይላሉ። አንዳንዶች ፈንዲንግ ምናልባት ፈንዲንግ የሚለው ነገር ለጥርጣሬ ውስጥ ሊገባ አይችልም። ምክንያቱም ጦርነት ውስጥ መሳሪያ ቅብብል፣ የገንዘብ ቅብብል አያደርጉም ብሎ መደምደም የዋነት ነው ፖለቲክስ ውስጥ። ምክንያቱም እነ ግብጾችም አሉ። ኤርትራ እንኳን አቅም ባይኖራት እነ ግብጽ የሩቅ ጠላቶችም ሊያደርጉ ይችላሉ ብለው የሚያስቀምጡ አሉ። ይሄንን የሚደግፍ ነገር ነው የተናገሩት ሌተናል ጀነራል ጻድቃን ገብረትንሳኤ። አሊያንስ ሊፈጠር ይችላል። ይሄ አሊያንስ ደግሞ ኢትዮጵያን ስቴቢሊቲ በደንብ አድርጎ ለማጦዝ ነው ብለዋል። ምናልባት እዚህ ጋር አንዳንድ አስተያየት ሰጪዎች ምንድን ነው የሚሉት? የኢትዮጵያ መንግስት ለዩኤን ደብዳቤ ልኳል። አይ ቲንክ ቲፒኤልኤፍ ምላሽ ሰጥቷል። ዛሬ ምላሽ ሰጥቷል። የህዝብ ለህዝብ ግንኙነት ነው እንጂ ይሄ ጽምዶ የሚባለው ነገር ወደ ጦርነት የሚያመራ አይደለም ብለዋል። ዞሮ ዞሮ ግን የኢትዮጵያ መንግስት ለዩኤን ያን ደብዳቤ በሚልክበት ጊዜ ይሄን ነገር ክሌም ያደረገው ኤርትራ ላይ ኦፕሬሽን ለመክፈት ልክ እንደ ጀስቲፊኬሽን ሊጠቀምበት ነው ብለው አንዳንድ ሂስ አቅራቢዎች ይሄን ሀሳብ ሲያስቀምጡ አይቻሉ። እና ሌተናል ጀነራል ጻድቃን ገብረትንሳኤ እንግዲህ እዛ አካባቢ ያለውን የፖለቲካ ነባራዊ ሁኔታ በቅርቡ ይረዱታል። እንግዲህ ፖለቲከኛን አታምንም። ያው ማለት ከፖለቲከኛ ሁሌ የራሱ የሆነ ኢንተረስት አለው። የሚናገሩትም ልክ እንደ ወንጌል ቃል አንድ ባንድ ትክክል ነው ብለን አይደለም እኛ ምን ተነትነው እዚህ ሳንቲሙን እየገለበጥን ነው። ለምን እንደዚህ ያሉ ተቀናቃኞቻቸውን ለማጥቃት ነው ወይስ አጠቃላይ የፖለቲካው አሰላለፍ ይሄን ስለሚፈቅድ ነው ብለን ነው እኛ ምን ተነትነው ማለት ነው። እስቲ የእርሳቸው ላይ ያለን ሀሳብ በተወሰነ ጥሩ። እንግዲህ በመጀመሪያ ደረጃ በነ ሌተናል ጀነራል ጻድቃን የሚቀርቡ ሀሳብ ምንድን ነው ጭብጡ የሚለውን ነገርና ጭብጥ ስለ የሚያቀርቡ ሰው ከጀርባው ያለው ዓላማው ምንድን ነው የሚለውን ነገርና ይሄ ሀሳብ ደግሞ በውጪ ዘንድ እንዴት ነው የሚታየው የሚለውን ነገር ማየቱ በጣም ጠቃሚ ይመስለኛል። የመጀመሪያው ነጥብ እንግዲህ ወደ አስመራ ሮኬት እንዲተኮስ ያደረኩት እኔ ነኝ የሚለውን ነገር ሲያመጡ ማለት ነው። ጀነራል ጻድቃን ከቲፒኤልኤፍ መቼ ነው ወጡት የሚለውን ነገር እስቲ እናንሳ። ለምን መነሻ ነጥቡ እሱ ነው የሚሆነው። እንግዲህ የ1993ቱ የህወሓት መሰንጠቅ ጋር ተያይዞ አንተማመንም በሚል ሁኔታ ከነተወልዴ ከወጡ በኋላ ጻድቃን የወጡበት ከመከላከያ ሚኒስቴር ነበሩ። ከዛ ወጥቶ ነው እዚህ ኢሴ ውስጥ ሰሩ ኖሮት ተገፍቶ ማለት በመለስ አብረን መኖር ስለመተማመን ስለማንችል አንተ የማዕከላዊው ትግራይ ሰው አይደለህም የሚለው ነገር አድዋ ሽሬ ምናምን አትታመንም አንተ ልብ ከነስዬ ጋር ነው የሚለው ነገር ተለጥፎባቸው ነው የወጡትና ያን እነስዬ የሚያነሱ ነጥብ ምንድነው ከነመለስ ጋር አጋጫቸው ብለህ ታስብ የኤርትራ ጉዳይ ነው። ጦርነት እንዋጋ ወይስ አንዋጋ የሚለው ነገር ነው። እነመለስ ይታወቃል። ያኔ ኢትዮጵያን ጥቅም ማሳለፈን የትግራይን ቦታን በወስዱ አንጣላም የሚል ሀሳብ ነበራቸው ነው። የተለያየ ኤርትራ ከኢትዮጵያ የሚጠቀመው ጥቅሞች ቢጠቀመችም ሊቀጥል አይን ነገር የሚል ሀሳብ እንደነበራቸው ነው። እንግዲህ እናቱ ገብሩም እናቱ ስዬም በጻፉ መጽሐፋቸው የገለጹት ነገር ማለት ነው። አሁን ጻድቃን እቺን ነገር አሁን ለምንድን ነው ያመጣው መተኮሷን የሚለው ነገር ላይ የቲፒኤልኤፍ መካከል የጌታቸውና የነ ዶክተር ደብረጽዮን ጸብ ሲመጣ አንዱ የጸባቸው መጫወቻ ካርታው ነው መጣ ከሻቢያ ጋር ጽምዶ ገጥሟል። ሻቢያ ጠላታችን ነው የሚለው ነገር ነው። ህዝቡ ውስጥም ያለው እስከዛሬ ድረስ ከሻቢያ ጋር ቆሞ ሻቢያን ጠላቱ አድርጎ የሚፋለም ሁለት ቡድን ተብሎ ነው። ስለዚህ እሳቸው የሻቢያን እኮ ነው ቀድሜም ራሱ መጥቻለሁ የሚለው ነገር አሁን ኮንስቲትዩንሲያቸውን ደጋፊዎቻቸውን እዚህ ትግራይ ክልል ውስጥ ያለው ሻቢያ ጠላታችን ነው የሚለው ኃይል በደንብ አድርጎ ከጎናቸው እንዲሰለፍላቸው የሚያደርግላቸው አንድ። ሁለተኛ አሁን ፌደራል መንግስቱና ሻቢያ መካከል ላለው ጸብ እኔ ታማኝ ሻቢያ ጠላት ነኝ የሚለውን ነገር እንትን ለማድረግ መዟት ያመጧት ነገር ይመስለኛል። ድሮም ሻቢያን እኔ ሲሪየስ አቋም አለኝ በሻቢያ ላይ። ዛሬ ጸባችን በሻቢያ ጉዳይ ነው። እነዛ ሻቢያ ገረድ ሊሆኑ ሲፈልጉ እኛ አንፈልግም ብለን ወጣ ነው። የልጅነት ጓዶች ነበርና አብረ ልጅነት ጓድ ብቻ አለን እንዳሮጌ ቁና ማውቶ ወርውሮኝም ቢሆንም
የመጨረሻው ቀን አብሬ ቆላ ተንቤን እጅ ያለው የማት የጋራ ዓላማ አለን። ግን የጋራ ዓላማችን ወደ መለያየት ያመጣን የሻዕቢያ ጉዳይ ነው። የሻዕቢያ ላይ ደግሞ የጸና አቋም ያለ ነው እኛዎች ነን የሚለውን ነገር ለማሳየት ፈልጓትና ደጋፊዎችን መንግስት ጋር ተቀባይነት ማግኘት ፈልጎ የሻዕቢያ ላይ ያላቸውን አቋም ላይ ግለጽ ፈልጎ ሻዕቢያ ጠልለኝ ሻዕቢያ ጠልለኝ ያን ነው ሊያነሱ የፈለጉ ይመስለኛል። ሁለተኛው ነገር ግን እነዚህ ሰዎች ዝም ብሎ ተራ ሰዎች አይደሉም። ፕሪቶሪያል ስምምነት የፈረሙ ሰዎች ናቸው። ዓለም አቀፍ ላይ ደብረጽዮን ብሎ ማን ነው ያ እነሱ ዘመድ ባላዊ ጀነራል የሚላቸው ማለት ነው ምግበይ እነሱን ሞኖስ ማን ያውቃል? ዓለም አቀፍ እኮ በትውውቅ እኮ ነው እኮ ጻድቃን ሲናገር የሚሰሙበት ጆሮና ምግበይ በአስተርጓሚ ሲናገር የሚሰሙበት ጆሮ ይለያያል። ስለዚህ ለዓለም አቀፉ ማህበረሰብ ይሄንን ኢትዮጵያ ላቀረበችው ክስ የነጻድቃን በዚህ ደረጃ ወጥቶ የጉዳዩ ባለቤት የሆኑ ሰዎች ወጥቶ በዚህ ደረጃ መናገራቸው የትኛው መሰለ ሻዕቢያ ከቲፒኤልኤፍ እና ከፋኖ ጋር ሆኖ ኢትዮጵያን ዲስታብላይዝ ለማድረግ እየሰራ ነው የሚለውን ነገር ይሄ ነገር በነጻድቃን መቅረብ ያ ከዛ ቀድሞ ለቀረበው ክስ ማለት ነው በገለልተኛ ወገን ይሄ ነገር ሲጨምር ለዩኒቲ የቀረበው ነገር እውቅና ያገኛል። ስለዚህ መናበብ አለ ነው። አዎ መናበብ አለ። ሁለተኛ የኢትዮጵያን ክስን ያጠናክርላታል። አው ጻድቃን የፌደራል መንግስት ደሞዝተኛ አይደለም፣ የፌደራል መንግስት ሹመኛ አይደለም። የፌደራል መንግስት አሊያንስ ነው። እሱ አላንሱ መጣው በምንድነው የጋራ ጠላት በሚል ነገር ሊሆን ይችላል እና ማረጋገጫ ሆኖ ያገለግላል የሚለው ጉዳይ ነው። አንተም ቅድም ጠቅሳል እንግዲህ መጋገቦች መተዛዘቦች አንዱ ማስታጠቅ ባይዘው ጀነራል ጻድቃን አንድ ያስቀመጡት ነገር አለ። ቲፒኤልኤፍ መሳሪያ ከሱዳንም በኤርትራ በኩልም በስፋት እየገባለት እንደሆነ ማለት ነው። ይሄን ነገር ደግሞ ለምን ታረጋላችሁ ተብሎ ሲጠየቁ አይኛ እርስ ትለንትን ነው እንጂ ህዝብ ለህዝብ ነው እንጂ እኛ ከሻዕቢያ ጋር አይደለንም የሚሉ ሰዎች አሉ። ነገር ግን በጣም በሚገርም ሁኔታ አሁን በዚህ ቃል በጠይቃቸው ላይ ሻዕቢያ ላይ ሻርፕ የሆነ አቋም እንዳላቸውና ሻዕቢያ ጉዳይ እንደሚፈልጉት ድንግላዊት ማርያም የሚባለው ቦታ ላይ ማለት ነው የአክሱሙን ጭፍጨፋ ጠቀሱት። እሳቸው ወደ 1-5 ቦታ ጨፈሩ። እነዚህ ቦታዎች ላይ ትግራይ ውስጥ ጭፍጨፋውን የፈጸመው ሻዕቢያ ነው። ከዚህ ጋር ምንም አይነት ነገር እንዴት ሆነ ነው እኛ አብረን መልሰን የምንሰለፈው የሚለውን ነገር ያነሱበት ሁኔታ ነው ያለው። ይሄ እንግዲህ እሱን የሚያጠናክርና ጽምዶን አደጋ ውስጥ ሊከት የሚችል ሂደትን ነው ያነሱት ያለው። ይህ በእንዲህ እንዳለ ተያያዥ ነገር ላንሳሽ እዚህ ላይ አንድ ነገር ላከኝ። እሺ ጽምዶ እንግዲህ መጀመሪያ አስፈርቶ ነበር አካሄዱ። ግን ትግራይ ውስጥ ራሱ ቁብልነቷ በጣም እያነሰ ነው። ምክንያቱም ትግራይ ውስጥ ራሱ የጽምዶን ሁናቴ የሚቃወም በጣም በርካታ አካባቢዎችም አሉ፣ የፖለቲካ ኤሊቶችም አሉ እና በታሰበው ደረጃ አልሄደም። የጽምዶ ዋና ፊታውራሪ የሚባሉት ጀነራል ምግበይ አሁን ልክ የኮንፈረንሱ እንዳለቀ አንድ ንግግር አድርገዋል። በጣም የሚገርም ንግግር። የመጀመሪያ ዓላማችን የትግራይን ሉዓላዊ መሬቶችን ማስመለስ ነው እና አሁን ይሄ የትግራይ ሉዓላዊነት ለማስመለስ ሻዕቢያ ያግዘናል የሚልም ኢንቴንሽን ነገር አለው ወይም ደግሞ ምንድነው ትርጉም አለው። ስለዚህ የጽምዶ ሐሳብ ምናልባት እነሱ ከትግራይ አውጥቶ ጽምዶን ከሌሎች ኃይሎች ጋር ከፋኖም ጋር ወይም ከሸኔ ጋር ሊሆን ይችላል ጥምረት ለመፍጠር የሚያስችለው አይ ቲንክ አመክንዮ አደጋ ውስጥ የሚከት ነገር ነው ንግግራቸው ስመለከት ማለት ነው። አዎ ምንድነው መሰለህ ሽፋን አርጓውን የሚሄዱት አሉት ማለት ነው። በዛኛው በኩል በሻዕቢያ ጋር ለመሄዱ ቅድም አሁን ዘረዘርኩልኝ ኤርትራ የትግራይ ህዝብ ጋር በጣም ቁስላለ ሻዕቢያ ጉዳይ በተመለከተ ማለት ነው። እንዴት ብላችሁ ይሄን አልፋችሁ ከሻዕቢያ ጋር ጽምዶ ትሄዳላችሁ ሲባሉ ጽምዶ ይሄን በምክንያታችን ይሄ መንግስት ግዛታዊ አንድነታችን እንዲከበር አልፈለገም። ስለዚህ ያለን አማራጭ ብቸኛ ምርጫችን ከሻዕቢያ ጋር ሆነን መንግስት መውጋት ነው ብለው ነገር ነው። ለምን እዛ እንዴት አንድ ትሆናላችሁ ብሎ አርጊውመንት ስመጣባት ይሄን ሐሳብ ለማሸነፍ እንግዲህ ምግብ የፈጠሩት ምክንያት ይሄን ነገር ነው ማለት ነው። ነገር ግን አሁን እንዳው ጽምዶ በጣም ጀነራል ጻድቃን ምንድነው ያሉት ማዕከላዊ ትግራይ ላይ ተቀበል አድዋል አክሱም ምናምን ይባላል እዛ ባቱ ስለዚህ ጽምዶ በጣም አንሳና እነ ሞንጀሪኖ ሰርክል ጋር ብቻ ተቀበል። እሺ ወደ የሚቀጥለው መረጃ በጣም ጥሩ የሚቀጥለው መረጃ እንግዲህ አደገኛ ነገር እየመጣ ነው። አንደኛው ጽምዶ በሚለው ቲፒኤልኤፍ ከሻዕቢያ ጋር ሆኖ ጦርነት ከፍታለሁ እያለ ነው የተሟሟቀ ያለው። በሌላ በኩል ቲፒኤፍ የሚባለው ኃይል
እኔም ነፃ መሬት ላይ ያለ በጉልበት በሴራ ነው ከትግራይ ተገፍቼ ወጣሁት፣ ወደ መንበር ስልጣን እንመለሳለን፣ ቲፒኤልኤፍን እናስወግዳለን የሚል ኃይል ከምን ጊዜ በላይ የተደራጀና አንዳንድ ቦታዎች ላይ እንደ ወታደራዊ እንቅስቃሴ እያደረገ ነው ያለው። ሶስተኛ ነገር የሚመጣ መሰለኝ እነ ሌተናል ጀነራል ጻድቃን ያመጡት ህዝባዊ ቢተኝነት፣ በህዝባዊ ቢተኝነት ቲፒኤልኤፍን እናስወግዳለን የሚል ነገር ነው። እኔ እንዳው ሳስቦ አይ እንድኑ ከበደ የሚዶት አቃለ ይሄ ሁሉ ነገሮች ትግራይ ላይ ነው የሚሆኑት። ህዝቡ ላይ ያው አስብ የቲፒኤልኤፍ እና የሻዕቢያ ጽምዶ ጥይቱን ተኮሶ ድሮኑን ፈነዳም ምንም ቢሆኑ ትግራይና ከትግራይ መልስ ባለ ወደ ላይ ባለበት ይደርሱና ትግራይ የዚህን ሁሉ ገፈት ቀማሽ ነው የምትሆነው የትግራይ እናት። ሁለተኛ ቲፒኤፍ የሚባለው ኃይል ተኩሱ ሲጀምር እዛው ትግራይ መሬት ላይ ነው የሚደረገው ማለት። በዚህ ላይ ደግሞ ሶስተኛ ላይ ደግሞ በየህወሓት ቢሮ ላይ ቲፒኤፍ እያለ እየጻፈ ያለው ኃይል ህዝባዊ ቢተኝነቱን እሱ የሚከናወነው እዛው ከተማ ውስጥ ነው፣ እዛው ትግራይ ውስጥ ነው። እኔ እየሆነ ያለው ነገር የትግራይ ሊቃን መካከል የተፈጠረው ነገር ማለት ነው አደገኛ ምናልባት በክፍለ ዘመኑ ውስጥ የትግራይ ህዝብ አይቶ ማቅ መከራ እየመጣበት ያለ ነገር ይመስለኛል። ይሄ ማምለጫ የሌለው ለምሳሌ ህዝባዊ ቢተኝነት ተስተናግዷል፣ አይተናል። ኢትዮጵያ ውስጥ ተስተናግዷል አይደል ቲፒኤልኤፍ ላይ። ነገር ግን ሻርፕ የሆነ የመሳሪያ እገዛ ከጀርባ የተደራጀ በጦር በቲፒኤፍ ደረጃ የለም። ገብቷል። ይሄ አሁን ህዝባዊ ቢተኝነት ብቻ አይደለም፣ ከተማ ለከተማ እየተለታቆሱ ነው ማለት ነው። በመሳሪያ የታገዘ ህዝባዊ ቢተኝነት። ሌላኛው ነገር ሌላ ሁለተኛ አገር እጇን ከታበት ታንክ ይዛበት የምትመጣበት ክልል ሆነዋል። ምንድነው ከዚህ ውስጥ የትግራይ ህዝብ የሚያተርፈውና ምን ሊመጣበት ይችላል የሚለው ነገር ጥልቅ ትንተና የሚያስፈልገው ነገር ነው። አንድ በል ሁለተኛ ነገር ቲፒኤፍ አንድ ጥያቄ ፍትሃዊ መስል ጥያቄ አንስቷል። ፌደራል መንግስት ለትግራይ ከሚበጅተው በጀት ውስጥ 60% የሚሆነው ለቲዲኤፍ ነው የሚውለው፣ ለቲዲኤፍ ወታደር ማለት ነው። አሁን ደግሞ ቲፒኤፍ ከፍተኛ ቁጥር ያለው ደግሞ ቲፒኤፍ ሰራዊት ውስጥ ነው ያለው፣ ቲዲኤፍ እየፈረሰ። ስለዚህ በጀት ይካፈልልን። እኛ ማስተዳደር ነበርን፣ ተፈናቅለን ነው ጉልበተኛ አሳዶን ነው ወጣ ነው፣ ወደ መንበር ስልጣናችን እንመለሳለን። ከተቆጠረ በቁጥር ደረጃ በርካታው ደረጃ እኛ የምንበልጠው። ስለዚህ ፌደራል መንግስት በጀት ለሁለት ልስጠን ነው የሚለው ጥያቄ አነሱት። ይሄ ደግሞ በጣም ለየት ያለ ጥያቄ ነው። ነገር ግን ህጋዊ ነው። ለምንድን ነው ለዛ ብቻ ቅድም አልኩ እኮ 60% ለትግራይ ከበጀቱ ግራንድ በጀት ውስጥ ማለት ነው 60%ቱን ቲዲኤፍ እየወሰደ ነው ያለው። እኛ ደግሞ ከቲዲኤፍ እነሱ በቁጥር አስቀምጡን በርካታ ቁጥሮች ነን። ቲዲኤፍ ነበርን፣ አሁን ራሳችን በቲፒኤፍ ያደራጀንና በመቀሌ መንግስት የተካሄደውን መልሶ ወደ ስልጣን ላይ መለስ ህግና ስርዓትን ትግራይ ውስጥ ለማምጣት እየታገልን ያለ ነው። ስለዚህ ፌደራል መንግስት በጀት ሊሰጠን ይገባል የሚል ነገር ነው ያነሱት። የሚገርም ነገር ጥሩ ምክር ነው። እዚህ ጋር አንድ ሀሳብ ብልጫ ያለኝ ስታወራ መረጃ ይዤ ነበርና ምንድነው ጀነራል ምግበይ በየመድረኩ ይፎክራልና ከስር ግን ጦሩ እየከዳ እየፈረሰ እያለቀ ነው። አሁን ከትናንትና እጃችን የገባው መረጃ ምንድነው ወደ 500 የሚጠጉ 500 ማለት ኦልሞስት አንድ ሻለቃ ነው። 500 በቃ ወደ አንድ ሻለቃ ማለት ነው። አንድ ብርጌድ አካባቢ ማለት ነው። በቃ አንድ ብርጌድ የሚያህል 500 ሰራዊት የታጠቀ ሰራዊት ቀጥታ ወደ ቲፒኤፍ ወደ ሀራ መሬት ትናንትና ገብቷል። እንግዲህ በየጊዜው እየገባ ነው። አክቹአሊ ያው ኮንትሮል ማድረግ አለባቸው የሚገባው ሁሉ። ምናልባት ቲፒኤልኤፍም አይደለ ለቲዲኤፍ ራሱ ለስልት ቲፒኤፍ ውስጥ አስርጓ ገብቶ በኋላ ላይ ሌላ ችግር እንዳይፈጠር ጥናትም ይፈልጋል። ሁሉም ጦር መቀበል ሳይሆን አጠር ያለ አንድ መውጫ መረጃ አለች። እዚህ ከወልቃይት ጋር የተያዘ ነው። ኮሎኔል ደመቀ ወደዚህ ወደ አዲስ አበባ ጠርተው ነበር እና 4 ኪሎ ላይ ጥብቅ የሆነ አይ ቲንክ መረጃ ምንድነው ጥብቅ የሆነ ማሳሰቢያ ነገር ወይም ደግሞ ጥብቅ የሆነ ስራ እንዲሰሩ ትዕዛዝ ሰጥቷቸዋል። ምንድነው የሚለው? አንደኛ ተፈናቃዮች እንዲመለሱ፣ ሁሉም ተፈናቃዮች መመለስ አለባቸው።
ሌተናል ጀነራል ጻድቃን ገብረትንሳኤ ማስታወታል መሰለኝ አይደለ በእንትን ላይ በቃለ መጠይቁ ላይ ተፈናቃዮች እንዲመለሱ ከነመዋቅሩ ሳይሆን ተፈናቃይ ብቻ እንዲመለስ ወያኔ ከነመዋቅሩ ይመለስ ነው የሚለው። ሁለተኛ በጀት እንዲለቀቅ፣ ሶስተኛ ሪፈረንደም የሚባል ነገር በቅርቡ አይካሄድም። ይሄ ሪፈረንደም መካሄዱ አይ ቲንክ ብዙ ክሮች ይበተናሉ። ስለዚህ መካሄድ የለበትም የሚል ነገር ነው። እንደውም ራስ ገዝ የሚልም አይ ቲንክ ጭምጭምታም ነገር ሰምተናል። ዞሮ ዞሮ ሀሳቡ የሚከፋ አይደለም። በተለይ ይሄ በጀት የሚባለው ነገር ወልቃይት አካባቢ ያለው ማህበረሰብ ብዙ እየተቸገረ ስለሆነ በጀት መለቀቁ ጥሩ ነው። ደግሞ ቦታው ሆት ቤር ነው። ምንድነው የቀጠናው ጂኦፖለቲካል ፋክተሮች በሙሉ ማለት ነው የሚዘወርበት አካባቢ ነው እና እንዳይን ብሌን ቢያየው መንግስት እንደውም ምንድነው የሚሉት ልክ እንደ ሬልሲ ደረቅ ፖርት ማለት ነው እና በደንብ በጥንቃቄ መያዝ አለበት። ለጊዜው በነ ኮሎኔል ደመቀ በዚህ መልኩ መያዙ አይ ቲንክ ጥሩ ይመስለኛል። አህመድ ባሉ ሰውዬ ድርድሩ ላይ የነበረው የፕሬቶሪያ ላይ የነበረው ሰውዬ ሲያነሱ ነበር። ለምንድን ነው የወልቃይት ተፈናቃይ እንዳይመለስ የሆነው የሚለው ጉዳይ ሲያነሱ የሚገርም ነገር በጣም አንደርስታንዲንጋቸው ከፍ ያለ ነው። ምንድነው የሚሉት መሰለኝ ተደራድረን ስንመጣኛ የወልቃይ የተፈናቃይ መመለስ በሁማኒቴሪያን ውስጥ እንዲታይ ነው። እዚህ ከመጣን በኋላ ነው ፖለቲካ ሆኖ ፕላስ ደግሞ ተፈናቃይን ምን መልሶ እስከነ መዋቅሩ ነው እስከነ አስተዳዳሪ ነው የሚባል አማርኛ አልነበረም። መጀመሪያ እኮ ሰው ወደ ቦታው ሲመለስ ነው ሰውን የሚያስተዳድር አካል የሚፈጥረው። ይህን ፍልስፍና አንስተዋል። የሚገርም ነገር እነሆን የፈጠሩት እነ ምግቤና እነ ጀነራል ታደሰ ደግሞ እንደፈለገ በእነሱ ያሽከረክሩታል ብሎ ተስማምቶ መጥቶ ከፈለገ እንደዚህ ያልተረዳው ነበር ይላሉ። እንደዚህ ማበቻላሉ እዚህ ተፈራርሙ ወዲና እዛ ነዛኛዎቹ እንደዚህ ነበር እንደዚህ ያልተረዳው ነበር የሚለው ጫት እና መመለስ የቀረበ ምክንያቱ በራሱ በቲፒኤልኤፍ ፕሮብሌም ብሎ ነው። ጀነራል ጻድቃንም ኤንን ያስቀመጡ ተፈናቃይ ተመልሶ ነው ተስማማ ነው በዚህ ነው እንጂ ዴን ወደዚህ ታመጣለህ እዛ ታመጣለህ የሚባል ሰው እንደዚህ አልገባንም እኛ የሚለሳው ነው ያለሱ ያሉና እንግዲህ ተፈናቃዮች ቢመለሱ ለኛም ደስ ይለናል። እውነት ነው፣ የሰብአዊነት ጉዳይ ነው። ተፈናቃዮች መመለስ አለባቸው። ወንድሞቻችን ናቸው። በየትኛውም ቦታ በፈቀዱት ቦታ ላይ የመኖር መብት አላቸው። አድማጭ ተመልካቾቻችን የዛሬው ዝግጅታችንን በዚሁ ቋጭተናል። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩን።